በኔፕልስ ጨዋታው ቀላል አልነበረም። ናፖሊዎች ወደ ጥሎ ማለፉ ለመግባት ያለ የሌለ አቅማቸውን አውጥተው እስከ መጨረሻው ደቂቃ ድረስ ቢፋለሙም ሰማያዎቹ ግን ብርቱነታቸውን በምሽቱ ጨዋታ ላይ አስመስክረዋል። ወደ ደቡብ ጣሊያን ኔፕልስ ከተማ የተጓዘው ቼልሲ ከ2-1 መመራት ተነስቶ በማሸነፍ ወሳኙን 3 ነጥብ አሳክቶ ወደ ቀጣዩ ዙር በቀጥታ ማለፉን አረጋግጧል። ጆ ፔድሮ በምሽቱ ጨዋታ ላይ ከጎሎች ጋር ድንቅ ብቃቱን ነበር ያሳየው። አንቶኒዮ ኮንቴ የቀድሞ ክለባቸው ላይ ጎል ባስቆጠሩ ቁጥር ስሜታዊ ሆነው እየሮጡ ደስታቸውን ቢገልጹም የቼልሲን ማጥቃት ግን በጨዋታው ላይ ማስቆም አልቻሉም። ጨዋታው እንዴት ነበር? ቼልሲ በምን አይነት ጥንካሬና የስነ ልቦና የበላይነት ከመመራት ተነስቶ ናፖሊን ሊያሸንፍ ቻለ? ሊያም ሮዚነር ደፍሮ መጫወቱስ ምን ያህል ጠቅሞታል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለዩቲዩብ ገጹ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ ፕሮግራሙን በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። እናም ይሄ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን እና ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ እንግዲህ ጨዋታ ካበቃ በኋላ የጨዋታ ድህረ ዳሰሳዎቻችንን ወደ እናንተ ይዘን መተናል። በዚህኛው የፕሮግራማችን ክፍል ደግሞ የቼልሲንና የናፖሊን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ የ8ኛ ሳምንትና የመጨረሻ ዙር የአውሮፓ ቻምፒዮንስ ሊግ ጨዋታዎች ነበረ በዚህኛው ቀን ላይ የተከናወኑት ማለት ነው። ረቡዕ ምሽት ሁሉም ጨዋታዎች በተመሳሳይ ሰዓት ነበር የተደረጉት 18ቱም ጨዋታዎች እና አብዛኞቹ ጨዋታዎች ደግሞ የማለፍና ያለማለፍ ወይም ደግሞ የማለፍና የመውደቅ ጉዳይ የሚስተናገድባቸው ጨዋታዎች ስለነበሩ ሁሉም ጨዋታዎች ማለት በሚቻል ሁኔታ ምናልባት የተወሰኑ ጥቂት ጨዋታዎችን ልንጠቀስ እንችላለን። ብዙም ቫልዩ የሌላቸው ከመርሃ ግብር ማሟያነት የዘለሉ የማይሆኑ ጨዋታዎችን በዚህ የጨዋታ ምሽት ላይ ተመልክተን ነበረ። ግን ደግሞ በጣም ጠንከር ያሉ ጨዋታዎችንም አይተናል። እኔም እንግዲህ የተለያዩ ጨዋታዎችን በተለያዩ ሁኔታዎች ነበረ ስመለከት የነበረው። ቴሌቪዥን ላይ አንድ ጨዋታ፣ እንዲሁ ደግሞ በኮምፒውተር ላይ ሌላ ጨዋታ፣ እንዲሁ ደግሞ በስልክም ሌላ ጨዋታ ነበር እየተመለከትኩ የነበረው። 3 ጨዋታዎችን በዋነኝነት ተመልክቻለሁ። የማንቸስተር ሲቲ እና የጋላታ ሳራይ፣ እንዲሁ ደግሞ የናፖሊ እና የቼልሲ እንዲሁም የአርሰናል እና የካይራት አልማቲን ጨዋታዎች ነበር እንግዲህ በዚህ በምሽቱ የቻምፒየንስ ሊግ መርሃ ግብሮች ላይ የተመለከትኩት። ይህ የቼልሲና የናፖሊም ጨዋታ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነበር። ምክንያቱም ናፖሊ ያለው ብቸኛ አማራጭ ማሸነፍና ማሸነፍ ብቻ ነው ወደ ቀጣዩ ዙር ለማለፍ፣ እሱንም ገና ጥሎ ማለፍ ለመግባት ነው። ወደ ጥሎ ማለፍ ለመግባት ናፖሊ ማሸነፍ ብቻ ነበር የነበረው አማራጭ። በአንጻሩ ግን በዚህ ጨዋታ ላይ ቼልሲ አቻም ቢወጣ ቢያሸንፍም እንዲሁ ደግሞ ተሸንፎ ራሱ ወደ ቀጣዩ ዙር የሚያልፍባቸው ብዙ አማራጮች ነበሩት እና ደግሞ ወደ ጥሎ ማለፉ የሚያስገባውን ውጤት ማስመዝገብ ይችል ነበር እና ግን ደግሞ ጨዋታውን ማሸነፍ በቀጥታ የቀጣዩን ዙር ትኬት እንዲቆርጥ ስለሚያስችለው ጨዋታው እጅግ በጣም የሚጠበቅ ነበር። ሌላኛው ደግሞ ከቼልሲ ጋር 8 የሚጠጉ ቡድኖች እኩል 13 ነጥብ ይዘው ስለነበረ ምናልባትም ደግሞ ፉክክሩ የበለጠ ከበድ ሊል እንደሚችልም ደግሞ የሚጠበቅ ጉዳይ ነው። ያው ጨዋታዎቹ በተመሳሳይ ሰዓት ስለሆነ የሚደረገው ሌሎቹም ጋር ኢንፎርሜሽን ሊደርሳቸው የሚችለው እረፍት ሰዓት ላይ ነው እና ጨዋታው ለሁለቱም ቡድኖች እጅግ በጣም አስቸጋሪና በጉጉት የሚጠበቅ የጨዋታ መርሃ ግብር ነበር እና ካየኋቸውና ከተመለከትኳቸው በተለይ ከማንቸስተር ሲቲ እና ከጋላታ ሳራይም ከአርሰናልና ከካይራት አልማቲም ጨዋታ ይልቅ ይሄኛው ጨዋታ በጣም አዝናኝና ከባድ ፉክክር የነበረው የጨዋታ መርሃ ግብር ነበር ማለት ነው። እንግዲህ በዚህ ጨዋታ ላይ በናፖሊ በኩል እንደተመለከትነው ናፖሊዎች ምናልባት በባክስሪ በሚመስል አሰላለፍ
ከዛ ደግሞ ሁለት በመስመር ላይ የሚያጠቁም የሚከላከሉም ተጫዋቾችን አሰልፈው ነው ወደ ሜዳ የገቡት። በተለይም ደግሞ ስፒናዞላና ኦሊቬራ በሁለቱ የፉልባክ ወይም የዊንግ ባክ ሚና ላይ የተጫወቱ ተጫዋቾች ናቸው። ሎቦትካና ማክቶመናይ እንደዚሁ ደግሞ የአማካይ መስመሩን ይመሩታል። ኤልፌልማዝ እንዲሁ ደግሞ ሌላኛው ጣሊያናዊ ተጫዋች ደግሞ አንቶኒዮ ቬርጋራ በዚህ ጨዋታ ላይ የተሰለፉ ሲሆን ራስመስ ሆይሉንድ ደግሞ የፊት መስመሩን የሚመራ ተጫዋች ነበር። በቼልሲ በኩል ስንመለከት ሮበርት ሳንቼዝ የቡድኑ ግብ ጠባቂ ሆኖ ጀምሯል። ማርኮ ኩሬያና እንዲሁ ደግሞ ማሎ ጉስቶ በሁለቱ መስመሮች በኩል ተሰልፈዋል። ፎፋናና ሬሲ ጀምስ እንግዲህ ሬሲ ጀምስ አሁን በማል ተከላካይነት ቦታ ተጫውቶ ሲጀምር ተመልክተነዋል። ተጫዋቹ ቨርሳታይል ነው። ሲያስፈልግ እንደ ፉልባክ ይጫወታል፣ ሲያስፈልግ በ6 ቁጥር ሚና ይጫወታል፣ ሲያስፈልግም ደግሞ እንደዚህ በሴንተር ባክ ቦታ ላይ ይጫወታል። ምክንያቱም ናፖሊዎች በጣም በከፍተኛ ሁኔታ በተለይ በካውንተር አታክ ሲያጠቁ አደገኞች ስለሆኑ እነዚህን ተጫዋቾች ለማስቆም ነበር ሬሲ ጀምስ በዚህ ቦታ ላይ የተሰለፈው። አንድሬ ሳንቶስ እና ሞይሰስ ካይሴዶ ደግሞ በሁለቱ የ6 ቁጥር ቦታ ላይ የተሰለፉ ተጫዋቾች ናቸው። ኤንዞ ፈርናንዴዝ፣ ፔድሮ ኔቶ፣ ኤስቴቫኦ እና ዦዋ ፔድሮ ደግሞ በቋሚነት የጀመሩ ተጫዋቾች ናቸው። እንግዲህ በጨዋታው ላይ እንደተመለከትነው በሁለቱም ቡድኖች በኩል በጣም ጠንከር ያሉ የሜዳ ላይ እንቅስቃሴዎችን ስንመለከት ነበረ። ቼልሲ ኳሱን በያዘ ሰዓት ናፖሊዎች የተከላከሉ፣ ነገር ግን በካውንተር አታክ ኳሱን ቀምተው ለመጫወት ይሞክሩ ነበር። ቼልሲዎች ደግሞ ኳሱን ሲይዙ ከፍተኛ የሆነ የማጥቃት እንቅስቃሴዎችን ለማድረግ ሲጥሩ እንመለከታለን እና እንግዲህ በጨዋታው ወደ 16ኛው ደቂቃ አካባቢ የጨዋታው የመሀል ዳኛ ያንን የቅጣት ምት እንቅስቃሴ ተመልክተው የራሳቸውን ውሳኔ አስተላልፈዋል ማለት ነው። እንግዲህ ይህንን ጨዋታ ለመዳኘት ትክክለኛው ሰው ነው የተመረጡት፣ ክሌሞን ቶርፒን ናቸው የተመረጡትና የቅጣት ምቱ በተሻማበት ሰዓት ላይ ኳስ በእጅ ተነክቶ ስለነበረ ያንን እንግዲህ የፍጹም ቅጣት ምት ሰጥተዋል ማለት ነው እና ቼልሲዎች በዚህ አጋጣሚ ነበረ የመጀመሪያውን ጎል ማስቆጠር የቻሉት ኤንዞ ፈርናንዴዝ አማካኝነት እና በግልጽም እንደሚታየው ሬሲ ጀምስ ኳሱን ሲያሻማው በትክክል ናፖሊዎች ኳሱን በእጅ ነክተው ነበር። በዚህ ምክንያት የፍጹም ቅጣት ምት ተሰጠ። እናም 19ኛው ደቂቃ ላይ የቼልሲ የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝ የመጀመሪያውን ጎል ለቼልሲ ያስቆጥሮ ቼልሲዎች ጨዋታውን 1-0 መምራት ጀመሩ ማለት ነው። እንግዲህ ወደ ጣሊያን ያመራው ቡድን በእንዲህ አይነት ሁኔታ ደግሞ ያውም የፍጹም ቅጣት ምት አግኝቶ እርሊ በ20ዎቹ ደቂቃዎች ውስጥ መሪ ሲሆን እጅግ በጣም ወሳኝ የሆነ ጎል ነበረ ያስቆጠሩት። አሌክስ ሜሬት ኳሱን ለማዳን በጣም የተቻለውን ሙከራ አድርጓል። ኢቨን የፍጹም ቅጣት ምቱንም ሊደርስበት ተቃርቦ ነበረ እና ኳሷም የተመታችው ወደ ቀኝ ነበር፣ እሱም የተወረወረው ወደ ቀኝ ነበር። ነገር ግን ኳሷን አሌክስ ሜሬት ሊደርስባት አልቻለም። የኤንዞ ፈርናንዴዝ የፍጹም ቅጣት ምት በጣም ጠንከር ያለ ስለነበረ በጣም በጥሩ ሁኔታ ወደ ጎልነት ተቀይሯል ማለት ነው። ከዚህ ጎል በኋላ እንግዲህ ቼልሲዎች ኳሱን ይዘው ለመጫወት ሲሞክሩ፣ ናፖሊዎች ግን የቼልሲዎችን ክፍተት በመጠቀም ደግሞ ጎሎችን ለማስቆጠር እና አንዳንድ እንቅስቃሴዎችን ለማድረግ ሲሞክሩ ነበር የተስተዋለው። ቼልሲዎች ከዛም በኋላ ቢሆን ጥሩ የጎል ማግባት እድሎችንና አጋጣሚዎችን አግኝተው እንደነበር ተመልክተናል። ራሱ ዦዋ ፔድሮም እንደውም ወደ ኋላ ተገልብጦ ሁሉ የሞከራት ሙከራ ነበረች እንደምታስታውሱት እና በጣም ከዚህም በኋላ ከፍጹም ቅጣት ምቱም ጎል በኋላ ወደ ጎል መምጣት የሚችሉበትን አጋጣሚ አግኝተው ነበር። ነገር ግን ናፖሊዎች ደግሞ ወዲያውኑ በፍጥነት በ31ኛው ደቂቃ አካባቢ የጀመሩት የቢውልድ አፕ እና ደግሞ የፋስት የትራንዚሽን እንቅስቃሴ ይሄ የሽግግር እንቅስቃሴ ጎል እንዲያገኙ አድርጓቸው ጨዋታውን በአቻ ውጤት ሊቀጥሉ ችለዋል ማለት ነው። እንግዲህ ይህ ኳስ መነሻው ከናፖሊ የግብ ክልል ነው። ከናፖሊ የግማሽ ሜዳ ከግራ መስመር በጣም በረጅሙ የተሻገረ ኳስ ነበረ ናፖሊዎች ይዘው ለመግባት ጥረት ያደረጉትና ያንን ኳስ ቼልሲዎች ለማስቆም ወይም ደግሞ የቼልሲ ተከላካይ ክፍል ያንን ኳስ ለማስቆም በጣም በሚቸገርበት ሁኔታ ላይ ነበረ የናፖሊዎች ሽግግር በጣም ፈጣን የነበረው። እናም ሁለት ተጫዋቾች በነበሩበት ኳሱን ግን በጣም ጥሩ በሚባል ሁኔታ ራስመስ ሆይሉንድ ከአንድሬ ሳንቶስ ጋር በጣም ሲታገል ነበረ። ኳሱን ቼልሲዎች ለማውጣት ሞከሩ። ነገር ግን ያንን ኳስ ደግሞ ወደ ፍጹም ቅጣት ምት ግብ ክልል ይዞ በመግባት ሶስት ተጫዋቾች ባሉበት ቦታ ላይ ነው እንግዲህ አንቶኒዮ ቬርጋራ የአቻነቷን ጎል ለኔፕልስ ከተማው ክለብ ለናፖሊ ማስቆጠር የቻለው እና ተጫዋቾቹን ለማለፍ የሞከረበት መንገድ በጣም የሚያስገርም ነው። ይሄ በፔዳላዳ ወይም ደግሞ ተጫዋቾቹን ይሄ በመዞር ተርን ራውንድ በመዞር ነበረ ያስቆጠረው። ሶስት ተጫዋቾች አጠገቡ ነበሩ። እሱ ያንን ኳስ ይዞ በሚገባበት ጊዜ ቀድሞ ነገር
አንድሬ ሳንቶስ ለማውጣት የሞከረው ኳስ ያን ያህል አጥጋቢ አልነበረም። ኳሷ በጣም በጥሩ ሁኔታ በራሳቸው በናፖሊዎች እግር ላይ ነው የደረሰችው። ኦሊቬራ ነው ኳሱን ለቬርጋራ ያቀበለው 33ኛው ደቂቃ ላይ እና ከዛ በኋላ እንግዲህ ተጫዋቹ ከሳጥን ውጪ ነው ኳሱን ያገኘው። ወደ ፍጹም ቅጣት ምት ግብ ክልል እስከሚገባ ተጫዋቾቹን ድሪብል እስከሚያደርግ ተጫዋቾቹን እስከሚያልፍ ድረስ የቼልሲ ተጫዋቾች ምንም የተለየ እንቅስቃሴ እያደረጉ አልነበረም፣ ወይም ተጫዋቹን ማስቆም አልቻሉም እና በዛ ቦታ ላይ እንደ ፎፋና አይነት ተጫዋቾች የነበሩም ቢሆን ነገር ግን እነዚህ ተጫዋቾች እሱን ማስቆም አልቻሉም። እንግዲህ የአቻነቷ ጎል በዚህ ተጫዋች አማካኝነት ተቆጥራለች። በጣም ቆንጆና ውብ ጎል ነው ይህ የናፖሊ ተጫዋች ያስቆጠረው ማለት ነው እና ከዚህ ጎል መቆጠር በኋላ እንግዲህ ናፖሊዎች በደንብ የጨዋታው ቴምፖ ላይ ግለት የጨመረ ጎል ነው ማስቆጠር የቻሉት በዚህኛው ደቂቃ። ይህ ከሆነ ከ10 ደቂቃ በኋላ ደግሞ ሌላኛውን ተጨማሪ ጎላቸውን ናፖሊዎች አግኝተው የቀጣዩን ዙር በተለይ ደግሞ የጥሎ ማለፍ ትኬታቸውን የቆረጡ ይመስሉ ነበር። በተለይም ደግሞ እዚች በ43ኛው ደቂቃ ላይ የተቆጠረችውን ጎል ስንመለከት እና ኳሱን የተቀሙት ራሳቸው ቼልሲዎች ናቸው። ይሄኛውም እንደዚሁ በፋስት የትራንዚሽን የሽግግር እንቅስቃሴ ነበረ ኳሱ የተገኘው በግራ መስመር ላይ በጣም በሚገርም ሁኔታ ማይነስ የተደረገ ኳስ እንግዲህ በሶስት ተጫዋቾች ቅብብል ነው ኳሱ የተቆጠረውና ራስመስ ሆይሉንድ ይሄኛውን ጎል ሲያስቆጠር አሁንም ኳሱን ያቀበለው ኦሊቬራ ነው። እንግዲህ ለመጀመሪያው ጎል መቆጠር አሲስት ያደረገው ኦሊቬራ ነው ያልኳችሁ ነበር። ለዚህኛውም ለሁለተኛው ጎል መቆጠር ይህ ኡራጓዊው ተጫዋች ማቴዎስ ኦሊቬራ ሚራሞንቴስ ነው። በጣም የሚገርም ስራን የሰራውና ኳሷን እንግዲህ በዚህ ሁኔታ በማቀበል ጨዋታው 2-1 እንዲቀጥል አድርጓል። ይሄ ምናልባት የቼልሲ ደጋፊዎችን በተወሰነ መንገድ ጨዋታው ላይ ጥያቄ እንዲጠይቁ የሚያስችል ነበር። ምክንያቱም 1-0 ሲመሩ የነበሩ ጨዋታ 2 ጎል ተቆጥሮባቸዋል። በ10 ደቂቃ ነው 2 ጎል የተቆጠረው። ከ33ኛው እስከ 43ኛው ደቂቃ ባሉት ጊዜያት 2 ጎሎች ተቆጥረው ጨዋታው 2-1 በሆነ ውጤት ነበረ ወደ መልበሻ ክፍል ያቀናው። ያው ጎሎቹ ሲቆጠሩ ስናይ እንደነበረው አሰልጣኙ አንቶኒዮ ኮንቴ የቀድሞ ክለባቸው ላይ ጎል ሲቆጠር በጣም ደስታቸውን ሲገልጹ ስናይ ነበረ። አሰልጣኙ እንግዲህ በኋላ ላይ ሊያም ሮዚነር ወሳኝ ደግሞ የተጫዋች ቅያሬዎችን አድርጓል። ፔሮኔቶን በማስወጣት ኮል ፓልመርን ወደ ሜዳ አስገብቷል። ማሎ ጉስቶን ደግሞ በመቀየር ትሬቮ ቻሎባህን እንደዚሁ ወደ ሜዳ አስገብቷል። ከዛ ደግሞ አንድሬ ሳንቶስን በማስወጣት ጄሚ ጊቴንስን ወደ ሜዳ አስገብቷል። ስለዚህ መከላከሉን የሚያጠናክሩለት እንዲሁ ደግሞ በተለይ ማጥቃቱ ላይ በጣም ጥሩ ስራ ሊሰሩለት የሚችሉትን እነ ጊቴንስንና ኮል ፓልመርን ነበረ አሰልጣኙ ሊያም ሮዚነር ወደ ሜዳ ያስገባው ማለት ነው። እናም እንግዲህ ቼልሲዎች በሁለተኛው አጋማሽ ደግሞ በ61ኛው ደቂቃ በጣም ወሳኝ የሆነችው ሁለተኛ ጎል ናፖሊ ላይ ማስቆጠር ችሏል። ይህንን ጎል ያስቆጠረው በጨዋታው ላይ ድንቅ ብቃቱን ያሳየው ዦአዎ ፔድሮ ነው። ዦአዎ ፔድሮ እንግዲህ ያስቆጠረውን ጎል ስንመለከት ከሳጥን ውጪ የተቆጠረ ጎል ነው። ቅድም የናፖሊዎችን ጎል በተለይ ደግሞ አንቶኒዮ ቬርጋራን ያስቆጠራትን ጎል በጣም ጥሩ ጎል ነች እያልን ስናደንቅ ነበር እና ይሄንኛውም ጎል በጣም የሚደነቅና በጣም ውብ ጎል ነው። ቼልሲዎች ራሳቸው መስርተው የወጡትን ኳስ ሬሲ ጄምስ እንዲሁ ደግሞ ኮል ፓልመር በዚህ ጎል ላይ በጣም በጥሩ ሁኔታ ተሳትፈዋል። ዦአዎ ፔድሮ ግን በጣም በቃ ተጫዋቾችን ድሪብል አድርጎ ከዛ በኋላ ኳሱን የገፋበት መንገድ እና ደግሞ ኳሱን በጣም በጠንካራ እግሩ መጥቶ ነው ወደ መረብ ኳሷን የላካትና በጣም የሚደነቅ ኳስ ነበረ። በተለይ ተጫዋቹ በግራ እግሩ አክሮ በመምታት ያስቆጠረው ዦአዎ ፔድሮ በተለይ እንደዚህ አይነት ጨዋታዎች ላይ በቃ ለቼልሲ ሁሌም አስፈላጊነቱን የሚያሳይ ተጫዋች ነው። በዓለም የክለቦች ዋንጫ ላይ ያንን አሳይቷል። በዚህ የቻምፒየንስ ሊግ ጨዋታ ላይ እኔ በየሳምንቱ ከዦአዎ ፔድሮ የሚጠበቀው እንዲህ አይነቱ ፐርፎርማንስ ነው። ሁልጊዜ በየሳምንቱ በሚያደርጋቸው ጨዋታዎች ላይ ይህንን አይነት ፐርፎርማንስ እንዲያሳይ ነው የሚጠበቀውና የቼልሲ ደጋፊዎችም በዚህ የጨዋታ ፐርፎርማንሱ ላይ በጣም የተደነቁበትና ቻምፒየንስ ሊግ ላይ ይህንን ጨዋታ እንዲያሸንፉ ያስቻላቸውን የጨዋታ እንቅስቃሴ ያሳየው እሱ ነው ማለት ይቻላል። ከዛ በኋላ ማጥቃታቸው በጣም ጥሩ የሚባል ነበር በቼልሲዎች በኩል እንደተመለከትነው፣ ግን አሁንም ደግሞ የተወሰኑ እንቅስቃሴዎችን ይፈልጉ ነበረና የቀኙ መስመር ተጠቅመው ለማጥቃት ሲሞክሩ እንደነበር ተመልክተናል። በጣም ጥሩ የጎል ማግባት እድሎችንም ሲፈጥሩ ነበር፣ ግን እነዛን የፈጠሯቸውንም ወደ ሙከራነት ወደ ሪል ሙከራነት የቀየሯቸውም እምብዛም ነበሩና ጨዋታው ላይ ያንን ነገር ነው የተመለከትነው። መጨረሻው 82ኛው ደቂቃ ላይ ደግሞ ናፖሊዎች እያጠቁ የነበሩትን ኳስ ነው የተቀሙት። እንግዲህ ሁለቱም ቡድኖች ይመላለሱ ነበረ። አንዱ ያጠቃል እዚህኛው ጎል ላይ፣ ሌላኛው ቡድን ደግሞ እዚህኛው ቡድን ላይ ጎል ላይ መጥቶ ያጠቃልና መመላለስ የነበረው ነው። ይህንኛውም ጎል ከተመለከታችሁት 82ኛው ደቂቃ ላይ የተቆጠረው ጎል
ወደፊት ኳሱን ይዘው ለማጥቃት እየሞከሩ በነበሩበት ሰዓት ላይ ነው የናፖሊ ተጫዋቾች ነቅለው መውጣት ጀምረዋል። የራሳቸውን እንቅስቃሴ የሚያደርጉባቸውን ሂደቶችም ስንመለከት ነበር። ኢቨን እንደውም አሰልጣኙ የተጫዋች ቅያሪዎችን አንቶኒዮ ኮንቴም ከዛ በኋላ ያደረጉባቸውን ጊዜያቶች ስንመለከት ነበር። እነ ሮሜሎ ሉካኩ እንዲሁ ደግሞ እነ ሳም ቤኪዩማ ወደ ሜዳ ተቀይረው ገብተዋል እና እንግዲህ የፊት መስመሩ ላይ በጣም በዚህ ጨዋታ ላይ ጎል ማስቆጠር የቻለው ራስመስ ሆይሉንድ በዚህ በሚያጠቁበት ጊዜ ነው ኳሱን የተቀሙትና በመልሶ ማጥቃት ነው ቼልሲዎች ያንን ኳስ የተጠቀሙበት። ኮል ፓልመርን እዚህኛው ኳስ ላይ አለማድነቅ አይቻልም። በጣም የሚያስገርም ስሩ ቦል በተከላካዮች መሀል ነበር ሰንጥቆ የሰጠው። ሁለት ተከላካዮች ከሱ ጀርባ ይሮጡ ነበር። ነገር ግን ፍጹም ቅጣት ምት ክልል ውስጥ ያንን ኳስ ይዞ በመግባት እንግዲህ ዦአው ፔድሮ የዚህን ጨዋታ ማሳረጊያ የሆነችውን የማሸነፊያዋን ጎል በማስቆጠር ጨዋታውን አሸንፈው እንዲወጡ አስችሏቸዋል ማለት ነው እና እንግዲህ እንደዚህ አይነት እድሎችን መጠቀም ነው በቃ ቡድኖችን ጨዋታዎች ላይ አሸናፊ ሊያደርጋቸው የሚችለው። በሆነ ሰዓት ላይ ወይም በሆነ ሞመንት ላይ የሆነ እድል ሊያገኙ ይችላሉ እና ያንን ሞመንት ግን መጠቀም፣ በተለይ ደግሞ አንደኛው የሚወርቅበት አንደኛው የሚያልፍበት አይነት ሁኔታ ከሆነ የግድ በቃ ያስፈልጋል እንደዚህ አይነት ሞመንቶችን መጠበቅ፣ እንደዚህ አይነት እድሎችን በአግባቡ መጠቀም። ናፖሊዎች እያጠቁ ነበር። ነገር ግን የናፖሊዎች ማጥቃት እንደገና ወደ መልሶ ማጥቃት መጥቶ ነው ቼልሲዎች ያንን ጎል ያስቆጠሩት። የፓልመር ቅያሪ ደግሞ ሰርቷል ለሁለተኛው የዦአው ፔድሮ ጎል። ለሶስተኛውም የዦአው ፔድሮ ጎል አሲስት ያደረገለት እሱ ነው እና ኮል ፓልመር ኢዝ ባክ፣ አሁን ፓልመር በትክክል ወደ ብቃቱ ተመልሷል ብለው የቼልሲ ደጋፊዎች እንዲደሰቱ ያስቻላቸው የጨዋታ ምሽት ነበር። ጨዋታው ላይ የነበሩ ቁጥራዊ መረጃዎችን ስንመለከት የጨዋታው ስታት እንደሚነግረን ከሆነ በጨዋታው ላይ እንግዲህ ናፖሊዎች 45 በመቶ ነው ኳስ የተቆጣጠሩት፣ ቼልሲዎች 55 በመቶ ኳስ ተቆጣጥረዋል። ቼልሲዎች ናፖሊዎች 7 ሙከራ ሞክረው 4ቱ ኢላማውን የጠበቀ ነበር። እንዲሁ ደግሞ ቼልሲዎች 11 ሙከራ ሞክረው 5ቱ ኢላማውን የጠበቀ ሙከራ ነበረ። የናፖሊ ኤክስፔክትድ ጎል ግን 0.8 ነው እና በጨዋታው ላይ እንደ አንድ ጎል እንኳን እንዲያስቆጥሩ የሚጠበቅም አልነበረም። ግን የተጫዋቾች ደግሞ ግላዊ ብቃት በተለይ የነ አንቶኒዮ ቬርጋራ፣ የነ ኦሊቬራ፣ የነ ሆይሉንድ ብቃት ናፖሊዎች በዚህ ጨዋታ ላይ ጎል እንዲያስቆጥሩ ትልቅ አስተዋጽኦ ነበረው። ከዛ ውጭ ግን በቼልሲ በኩል 11 ሙከራ ሞክረው 5ቱ ኢላማውን የጠበቀ ነበር። 2.2 ኤክስፔክትድ ጎል ወይም ኤክስጂ አስመዝግበዋል እና 2 ጎል እንዲያስቆጥሩ ይጠበቅባቸው ነበር። እነሱ ግን ያስቆጠሩት ከዛም በላይ ነው። እንደውም 3 ጎል አስቆጥረው ጨዋታው ላይ የሚፈልጉትን ነገር አግኝተው ወጥተዋል ማለት ነው እና የዚህ ጨዋታ እንቅስቃሴ ደግሞ በተለይ እንደ ዦአው ፔድሮ ላሉ ተጫዋቾችም እጅግ በጣም የተመቸ እንደነበረ ተመልክተናል። የዦአው ፔድሮን ነገር ግን ስናነሳ በተለይ ደግሞ ይሄ ተጫዋች በቼልሲ ቤት ምን አይነት እንቅስቃሴ ነው እያሳየ የሚገኘው እና ይሄ ጨዋታ በትክክል ለተጫዋቹ ክሬዲት እንዲሰጠው የሚያደርግ ነውና ያንን ደግሞ የተጫዋቹን ፐርፎርማንስ በደንብ አድርገን መመልከት ይጠበቅብናል። ያሳየው ፐርፎርማንስ እጅግ በጣም የሚገርም ነበር። እንግዲህ ክለቡን ከተቀላቀለ በኋላ በዓለም የክለቦች ዋንጫ ጊዜ ይህንን ተጫዋች ስንመለከተው በቃ የሚያሳየው ፐርፎርማንስ እጅግ በጣም የተለየ ነበር። ጎሎችን ያስቆጥራል። ለነገሩ ተጫዋቹ በብራይተን በነበረበት ጊዜ ይሄ በየሳምንቱ ጎል የሚያስቆጥር አይነት ተጫዋች አይደለም። ዊኬንድ ዊክ አውት ለምሳሌ በፕሪሚየር ሊግ 3ኛውም ሳምንት 4ኛውም ሳምንት 5ኛውም 6ኛውም ሳምንት ላይ ጎል የሚያስቆጥር አይነት ታይፕ ያለው ተጫዋች አይደለም። ግን ደግሞ በየትኛውም አይነት ሰዓት ላይ ቡድኑን የሚጠቅም አይነት አገልግሎት ይወጣል። ለምሳሌ አሲስት ማድረግ ካለበት አሲስት ያደርጋል፣ የግብ ዕድሎችን ይፈጥራል። በዛ ላይ ቨርሳታይል ነው። ከተከላካዮች እንዲሁ ደግሞ ከአጥቂዎች ጀርባ በአታኪንግ ሚድፊልደር ቦታ ላይ መጫወት ይችላል። በመስመር አጥቂነት መጫወት ይችላል። የአሰልጣኙ አጠቃቀም ነው ማተር የሚያደርገው እንጂ ተጫዋቹ በዚህ ረገድ በጣም ክለቡን በብዙ መጥቀም የሚችል ተጫዋች መሆኑ የሚነሳለት ነው እና የዓለም የክለቦች ዋንጫ ላይ የጀመረበት መንገድ በጣም ጥሩ ነበር። በጣም በጥሩ ፐርፎርማንስ ጀምሯል እና እንደውም የቼልሲ ደጋፊዎች በጣም ነበረ በዚህ ተጫዋች ፐርፎርማንስ ኤክሳይትድ የሆኑት። የዚህ የዓለም የክለቦች ዋንጫ ላይ እንደዚህ አይነት ብቃት ካሳየ ቀጥሎ ደግሞ በሚመጡት ጨዋታዎች ላይ በቃ ምን አይነት ፐርፎርማንስ ሊያሳይ ነው ይሄ ልጅ? ቀጥሎ የሚመጡት የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ደግሞ የበለጠ ቼልሲን የሚጠቅም ተጫዋች ነው ብለው የበለጠ በተጫዋቹ ላይ ኮንፊደንስ እንዲሰማቸው በራስ መተማመናቸው እንዲጨምርም ያደረገ ነበረ። የዓለም የክለቦች ዋንጫ ብዬ ስል ያለ ምክንያት አይደለም። ለምሳሌ በፍጻሜው ጨዋታ ፔዥን ሲያሸንፉ ከተቆጠሩት የማሸነፊያ ጎሎች መካከል አንዱን ማስቆጠር የቻለ ተጫዋች ነው።
ከዚህ በተጨማሪ ፍሉሚኔንሴን በግማሽ ፍጻሜው 2-0 ሲያሸንፉ ሁለቱንም የማሸነፊያ ጎሎች ያስቆጠረው ራሱ ዣኦ ፔድሮ ነው። እንግዲህ ምን ያክል ፐርፎርማንሱ እዛ ላይ በጣም ከፍተኛ እንደነበር በደንብ የሚያሳይ ነው እና ቼልሲን በተቀላቀለበት በዚህ ሰዓት ላይ ያሳየ የነበረው ፐርፎርማንስ እጅግ በጣም ጥሩ ስለነበር ፕሪሚየር ሊጉ ላይ ያን ነገር ያደርገዋል የሚሉ ነጥቦች ነበሩና ተጫዋቹ ያው በ9 ቁጥር ቦታ ላይ ሲጫወት አንዳንድ ጊዜ ምቾት የማይሰማው ነገር ሊኖር ይችላል። እሱ እንደምታውቁት ወደ መሃል መለስ ብሎ መጫወት የሚወድ የአማካይ መስመሩን በጣም የሚያግዝ በዛ ረገድ ደግሞ የበለጠ ኮንፈርት ተሰምቶት የሚጫወት ተጫዋች ነው እና ቀደም እንዳልኩት ተጫዋቹ ከሚጫወትበት ፖዚሽን አንጻር እና ደግሞ አሰልጣኙ እሱን ከሚጠቀምበት ያጫወት ሂደት አንጻር ነው ተጫዋቹ ጥሩ ፐርፎርማንስ ሊያሳይም ላያሳይም የሚችለው። ያው የተጋጣሚዎቹ ጥንካሬም እንዳለ ሆኖ ማለት ነው እና በተለይ ደግሞ በሊያም ሮዚነር አሰልጣኝነት ሊያም ሮዚነር ወደዚህ ቡድን አሰልጣኝነት ኤንዞ ማሬስካን ተክቶ ከመጣ በኋላ ተጫዋቹ በጎል ማስቆጠር ላይ ጥሩ መሻሻሎችን እያሳየ እየመጣ እንዳለ በደንብ በግልጽ በሚታይ ሁኔታ እየተመለከትን እንገኛለን። ለምሳሌ የባለፈው ሳምንት የክሪስታል ፓላሱን ጨዋታ ብናስታውስ በዛው የክሪስታል ፓላስ 3-1 ባሸነፉበት ጨዋታ ላይ እንደዚሁ ጎል ያስቆጠረ ተጫዋች ነበረ እና እዛም ጨዋታ ላይ ጥሩ ብቃት ያሳየ ተጫዋች ሆኖ ተመልክተናል። በዚህኛውም የናፖሊ ጨዋታ ላይ እንደዚሁ ሁለቱም ጎሎች ሲያስቆጥር ሁለቱም ጎሎች በጣም የተጫዋቹን ድንቅ አጨራረስ የተጫዋቹን ብቃት በደንብ የተመለከትንበትም ጭምር ነው። ከዛ በኋላ በእርግጥ ያው በጨዋታው ላይ እንዳየነው አሰልጣኙ ይጠቅሙኛል ያላቸውን ቅያሬዎች ሊያም ሮዚነር ሲያደርግ ነበረ። እንደነ ኤስቴቫኦ አይነት ጄሚ ጊቴንስ የነኮል ፓልመር ጋርናቾ አይነት ተጫዋቾች አማራጮች በቼልሲ ውስጥ ነበሩ። ግን የዚህ ተጫዋች ሚና ደግሞ እጅግ በጣም የጎላ ሆኖ እንመለከተዋለን እና ለእኔ በዚህ ጨዋታ ላይ በቃ የጨዋታው ኮከብ እንዳየሁት እንደተመለከትኩት የጨዋታ እንቅስቃሴውን ከሆነ ዣኦ ፔድሮ የጨዋታው ምርጡን እንቅስቃሴ ያሳየበት ምሽትና ቡድኑን ደግሞ በጣም በሚገባው ረገድ ወደ ቀጣዩ ዙር እንዲያልፍ ወሳኝ የሆኑትን ጎሎች ያስቆጠረ ተጫዋች ነው ማለት ነው እና እንዲህ አይነት ተጫዋቾች ደግሞ በተለይ በቡድኑ ላይ ተጽዕኖ ፈጣሪነታቸው በጣም ከፍ ያሉ ተጫዋቾች በጣም ያስፈልጋሉ እና ጨዋታው ላይም የጨዋታው ማን ኦፍ ዘ ማች ወይም ደግሞ ኮከብ ተብሎ ነው የተመረጠውና የሚገባውን ሽልማት ወይም የሚገባውን ክሬዲት ነው በደንብ ያገኘው ማለት ነው። በመጀመሪያው አጋማሽ እንዴት ቼልሲ ፍራጃይል ሆኖ ተመለከት ነው። የመጀመሪያው አጋማሽ ለቼልሲ ጥሩ የሚባል አልነበረም። ሲመራ የቆየው ቡድን በተወሰነ መንገድ እንቅስቃሴው እየወረደ ሲመጣ ተመልክተናል እና ያው በጨዋታው ላይ ቼልሲ ክሊንሺት አላስመዘገበም። ጎል ተቆጥሮበት ነው የወጣው። እንደውም ሊያም ሮዚነር ከጨዋታው መጀመሪያ አስቀድሞ ከቲኤንቲ ስፖርት ጋር በነበረው ቆይታ ላይ ሲናገር እንደነበረው በጨዋታው ላይ ከፍተኛ ኢንቴንሲቲ ያለው ፕሬሲንግ ከተጋጣሚው ቡድን እንደሚጠብቅና ያንን እንቅስቃሴ ሜዳ ላይም ሊመለከት እንደሚችል ነበረ ሀሳብ ሲያነሳ የነበረው። ምክንያቱም የስኮት ማክቶመናይ የጎል እድል ፈጠራዎች እና ደግሞ እሱ ራሱ በጎል እድሎች ላይ በጣም ኢንቮልቭ የሚያደርግ ተጫዋች ከመሆኑ የተነሳ ጨዋታው ላይ እነዛን ነገሮች በደንብ የሚያደርግ ተጫዋች መሆኑን እንመለከታለን። ከዛ ውጪ በቼልሲ የአሰላለፍ ውስጥ ቅድም እንደነገርኳችሁ ሬሲ ጀምስም ሴንተር ባክ ሆኖ ነው የተጫወተውና በዚህ ጨዋታ ላይ ብቸኛው ኮንቬንሽናል ሴንተር ባክ ወይም ደግሞ ብቸኛው ሴንተር ባክ የማል ተከላካይ ማን ነው ብለን ከጠቀስን ልናነሳ የምንችለው ዌስሊ ፎፋናን ነው። ሬሲ ጀምስ በተለይ ደግሞ ወደፊት እየወጣ ሊጫወት የአማካይ መስመር ሚናውን ሊያግዝ አንዳንዴም ወደ መስመር እየወጣ የሚጫወት በፉል ባክነት ሚና የሚጫወት አይነት ተጫዋች ሊሆን ይችላልና ያስቆጠሩትን የናፖሊን ጎሎች ስትመለከቱ ለምሳሌ ራስመስ ሆይሉንድ ያስቆጠራት ከግራ መስመር ላይ የተነሳችው ኳስ የቼልሲ የቀይ መስመር በደንብ የነበረበትን ክፍተት የሚያሳይ ሆኖ ተመልክተነዋል። እንግዲህ እነዛ ሁሉ ተጫዋቾች 2-3 ተጫዋቾች ፍጹም ቅጣት ምት ግብ ክልል ውስጥ ሆነው ነው በቀላሉ ተጫዋቹ እነዛን ተጫዋቾች ሁሉ አታሉ አልፎ ያንን ጎል ሲያስቆጠር የተመለከተ ነው። በተለይ ደግሞ ቬርጋራ ሁለቱም ጎሎች የተቆጠሩት በግራ መስመር ነው። የቬርጋራ የራስመስ ሆይሉንድም ጎሎች የተቆጠሩት በተመሳሳይ ሁኔታ ነው እና ቬርጋራም እነዛን ተጫዋቾች ሁሉ እያታለለ ሲያልፍ የተጫዋቾቹ ፖዚሽኒንግ ጥሩ ቢሆንም ግን ተጫዋቹን ኮንትሮል ለማድረግ የሞከሩበት ሂደት ጥሩ የሚባል ስላልነበረ ጎሎቹ ተቆጥረዋል። ለዛ ነው አሰልጣኙ አንድሬ ሳንቶስን በማስወጣት ትሬቮ ቻሎባን ወደ ሜዳ ቀይሮ ያስገባው። ያ ደግሞ የቡድኑን ባላንስ በደንብ የጠበቀ ነበር ማለት ነው። እንግዲህ ቼልሲ በተለይም ደግሞ
የናፖሊን ማጥቃቶች ለመከላከል ያደርግ የነበረው ጥረት እጅግ በጣም የተሻለ ሆኖ ተመልክተናል። በተለይ ሁለተኛው አጋማሽ ደግሞ ከመጣ በኋላ ያ በጣም የተሻለ ሆኖ ነበር የተመለከትነው። አንዳንዴ በ3-2 3-2 አሊያም ደግሞ 3-3-2-2 እየሆኑ ያንን እንቅስቃሴ ለማስቆም ከፍተኛ ጥረት ያደርጉ ነበረ። ሆይሉንድ ከዌስሊ ፎፋና ጋር ነበር ፊት ለፊት የሚገናኘው። ቬርጋራ እና እንዲሁ ደግሞ ኤሊፍ ኤልማዝ ደግሞ በሜዳው የላይኛው ክፍል ላይ በከፍተኛ ሁኔታ ሲቆዩ ስንመለከት ነበር እና ጨዋታው ግን ለቼልሲዎች ቀላል በማይባል ሁኔታ የቀጠለም ቢሆን የጨዋታው እንቅስቃሴ ግን በጣም ጥሩ ነበር። ሳንቼዝንም እዚህ ጨዋታ ላይ አለማድነቅ አይቻልም። እነ ዲሎሬንዞ ኦሊቬራ የሆኑ ከፍተኛ የሆኑ እንቅስቃሴዎችን በጨዋታው ላይ ያደረጉባቸውን ሂደቶች ነበረ የተመለከት ነው። ለሊያም ሮዚነር ውጤቱ ምን ማለት ነው፣ ለቼልሲስ ውጤቱ ምን ማለት ነው የሚለውን ስንመለከት እንግዲህ ቼልሲ ይህንን ውጤት ማስመዝገቡን ተከትሎ አርሰናልን፣ ባየር ሚዩኒክን፣ ሊቨርፑልን፣ ቶተንሃምን እና ባርሰሎናን ተከትሎ ወደ ቀጣዩ ዙር በስድስተኝነት ማለፍ የቻለ ቡድን ሆኗል። በ16 ነጥቦችና በ7 ንጹህ ጎሎች ቀጣዩን ዙር የተቀላቀለ ቡድን ሆኗል። ይሄ ለቼልሲ በጣም ትልቅ አድቫንቴጅ ነው፣ በተለይ ደግሞ በዚህ ውጤት ቀጣዩን ዙር መቀላቀላቸው። ምክንያቱም በዚህ ጨዋታ ላይ ተሸንፈው ቢሆን ኖሮ ወይ ደግሞ አቻ ወጥተው ቢሆን ኖሮ ቀጣዩን ዙር የሚቀላቀሉት በፕሌኦፍ ነበር። ፕሌኦፍ ላይ ደግሞ የማለፍም ያለማለፍም እድሉ 50-50 ነው። አሁን ለምሳሌ ኢንተር ሚላንን ብናይ፣ ሪያል ማድሪድን፣ ፔዥ፣ ኒውካስልን ብትመለከቱ ወደ ፕሌኦፍ አምርተዋል እና ወደዛ ማሄድበት ምንም ምክንያት አልነበረም። አቻ ቢወጣ ራሱ ጨዋታው 2-2 ቢጠናቀቅ ራሱ ቼልሲ ወደ ፕሌኦፍ ያመራ ነበር እና ለአሰልጣኙ ትልቅ እፎይታ ነው። በዛ ላይ ደግሞ በባለፈው ዓመት አስቡት 64 ጨዋታ ላደረገ ቡድን እንደገና ተጨማሪ ፕሌኦፍ ማድረግ ማለት ተጫዋቾቹን ለተጨማሪ ኤክስትራ ጉልበት፣ ተጫዋቾቹን ለተጨማሪ የጨዋታዎች ድካም መዳረግ ነበር የሚሆነው። ግን ደግሞ ለጆዋው ፔድሮ ያቺ ጎል ትልቅ ክሬዲት መስጠት ያስፈልጋል። እሱ ያንን ጎል አስቆጥሮ የጨዋታውን የቀጣዩን ዙር ሴኪዩር እንዲያደርጉ በቻምፒዮንስ ሊጉ እድል ሰጥቷቸዋል ማለት ነው እና በጣም ወሳኝ የሆነ ግብም ጭምር እንደተቆጠረ በዚሁ አጋጣሚ ማንሳት ያስፈልጋል። ደግሞ ነጥብ የጣሉባቸው ጨዋታዎች ወሳኝ የሚባሉ እንደነበሩ አይተናል። የካራባጉ ጨዋታ 2-2 ያለቀው፣ በአታላንታ የተሸነፉበት ጨዋታዎች በቃ ቼልሲ እንደው አጣብቂኝ ውስጥ ገባ፣ ወደ ቀጣዩ ዙር ለማለፍ አጣብቂኝ ውስጥ ገባ እንዲባል ያደረጉ ጨዋታዎች ነበሩ። ግን ደግሞ ቼልሲ በደንብ ሴኪዩር አድርጎ ቀጣዩን ዙር የተቀላቀለበትን ውጤት አስመዝግቧል እና ይሄ ለአሰልጣኙ ለሊያም ሮዚነርም በጣም ትልቅ የሚባል ውጤት ነው። ለናፖሊ ግን እንግዲህ አንቶኒዮ ኮንቴ አሁንም ቢሆን ብዙ ጥያቄዎች የተነሳባቸው ነው የሚገኘው። ጭራሽ ደግሞ አሁን ከዚህ በኋላ በሚኖረው ጊዜ የበለጠ ጥያቄ እንዲነሳባቸው የሚያደርግ ነው። ባለፈውም በዩቬንቱስ በጣሊያን ሴሪ ተሸንፈው ነበር። አሁን ደግሞ በዚህ ጨዋታ ላይ እንደዚሁ በቼልሲ ተሸንፈዋል እና አሰልጣኙም በደንብ የሚያስወቅሳቸው የሜዳ ላይ ፐርፎርማንስ ነው እየተመለከትን የምንገኘው። ጨዋታው ከተጠናቀቀ በኋላ የቼልሲው አሰልጣኝ ሊያም ሮዚነር በተለይም ደግሞ ወደ ፕሌኦፍ ራውንድ አለመግባታቸውን እና የቀጣዩን ዙር በቀጥታ በመቀላቀላቸው የተሰማውን ስሜትም ጭምር አጋርቷል እና ያ ነገር በመሆኑ በጣም ደስተኛ ነኝ የሚል ሀሳብም ጭምር ነው የሰጠው። ከዚህ በተጨማሪ ምንም አይነት ጊዜ የለኝም ብሏል ሊያም ሮዚነር ሲናገር። ምንም አይነት ጊዜ የለኝም ለሰበብ ለዚህ ኤክስኪውዝ ለማድረግ የሚሆን ምንም አይነት ጊዜ የለኝም። በቃ አሁን ትክክለኛውን ስራ ለመስራት የሚያስፈልግበት ሰዓት ላይ ነው የምንገኘው የሚል ሀሳብ ነው የሰጠውና ይህን ነገር እንግዲህ በአሰልጣኙ በኩል ተናግሯል። ከዛ በተጨማሪ እኔም ተጫዋቾቼን ጠይቄያቸው ነበር፣ እነሱም ደግሞ አላሳፈሩኝም እና በመጀመሪያውም አጋማሽ በደንብ አጥቅተው እንዲጫወቱ ፕረስ እንዲያደርጉ ነግሬያቸው ነበረ እና ከሳምንታት በፊት የነበሩ እንቅስቃሴዎቻችንም ነበሩ የሚል ሀሳብ ነው በአሰልጣኙ በኩል የተሰጠው። ከዛ ውጪ በጨዋታው ላይ ለማሸነፍ ከፍተኛ ፍላጎት ነበረን። እንደውም አግሬሲቭ ለመሆን በጣም ኃይለኛ ለመሆን በፊዚካሊቲ ነገር ጠንካራ ሆነን ለመቅረብ ትልቅ ሀሳብ ነበረን። ምክንያቱም ናፖሊዎች በመጀመሪያዎቹ 20 እና 25 ደቂቃዎች በጣም ጠንካሮች ነበሩ የሚል ሀሳብ ሰጥቷል እና እንግዲህ ወደ ቀጣዩ ዙር በማለፉ የተሰማውን ደስታም ጭምር ነው የገለጸው። ከዚህ በተጨማሪ የጆዋው ፔድሮ የጎል ማስቆጠርም ነገር በተመለከተ እንደዚሁ አሰልጣኙ ጥሩ ስሜት እንደተሰማው ያንን ነገር ገልጿል። በቡድናችን ውስጥ በመኖሩ እጅግ በጣም እድለኞች ነን፣ በምሽቱ ብቃቱም እጅግ በጣም ደስተኛ ነን የሚል ሀሳብ ሊያም ሮዚነር ሰጥቷል ማለት ነው። እንግዲህ አሁን ቼልሲ ቀጣዩን ዙር ተቀላቅሏል።
የቀጣዩን ዙር እንግዲህ ተጋጣሚውን አርብ ዕለት ነው ቼልሲ የሚያውቀው። አርብ ዕለት ከየትኛው ቡድን ጋር እንደሚጫወት የሚታወቅ ነው የሚሆነውና እስቲ እናንተስ ከየትኛው ቡድን ጋር ቢደርሰው ደስ ይላችኋል ወይ ደግሞ የትኛውን ተጋጣሚ ቢያገኝ ደስ ይላችኋል የሚለውን ነገር እስቲ የቼልሲ ደጋፊዎች ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን እንችላላችሁ። ዋናው ነገር ግን ቼልሲ ደግሞ ያንን ፕሌይኦፍ አቮይድ ማድረጉ ወደ ቀጣዩ ዙር ማለፉ እጅግ በጣም የሚበረታታ ነገር ጭምር ነውና እንግዲህ እነዚህ 8 ቡድኖች ቀጣዩን ዙር እየተቀላቀሉ ሆነዋል። አርብ ዕለት እንግዲህ በሚኖረው የዕጣ ማውጣት ስነ ስርዓት ላይ የትኛው ክለብ ከማ ጋር ይደርሰዋል የሚለውን ነገር አብረን እንመለከተዋለን። የቼልሲ ደጋፊዎች ግን በጣም የተደሰቱበት ምሽት ቼልሲ በደቡብ ጣሊያን በዲየጎ አርማንዶ ማራዶና ስታዲየም ናፖሊን ያሸነፈበትና ወደ ቀጣዩ ዙር ያለፈበትን ውጤት አስመዝግቦ ወጥቷል።